في غار حراء بدأت قصة النبوة بكلمة اقرأ يوم نزلت على رسولنا صلى الله عليه وآله وسلم. ومن بداية اقرأ بدأ تاريخنا وظهر. بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد، فالسورة التي نبدأ بها درسنا اليوم هي سورة المؤمنون، وهي مكية. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم، وما توفيقي إلا بالله عليه توكلت وإليه أنيب. يقول الله جل وتعالى: بسم الله الرحمن الرحيم. قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون. إخوتي وأخواتي، زاري درسان من جمرو سورة المؤمنون نج. المؤمنون مالت أمانيوش مالتنا. الله جل وتعالى يا أمانيوشن مجلجة بزج سورة بمجمراوچو آياتوچ لا يገልጽልናል። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል አንዷ ነች ሱረቱል ሙእሚኑን። قد أفلح المؤمنون አማኞች በርግጥ ፋዘ ነፃ ወጡ፣ ተደሰቱ፣ የሚፈልጉትን አገኙ፣ ከሚሸሹት ከሚሰጉት ነገር ዳኑ ይለናል። قد ብሎ አላህ የሚነግረን ይህች ቀድ ፋኢዳዋ በፊዕል ማዲ ላይ ቀድ ስትገባ ሁለት ነገርን ትፈይዳለች፣ ትጠቆማለች። አንደኛው ተሕቂቅ ነው፣ ሁለተኛው ደግሞ ተቅሪብ ነው። ተሕቂቅ ማለት አንድ ነገር የተረጋገጠ ቅሮት የሌለው መሆኑን ጠቋሚ ነው፣ ቀድ አፍለሐል ሙእሚኑን እንዳለው። ሌላኛው ደግሞ ጊዜው የቀረበ መሆኑን የሚጠቁም ነው። ለምሳሌ ቀድ ቃመት ሶላቱ ቀሩባ ኢቃመቱሃ ማለት ነው። ቀድ በሙዳሪዕ ላይ ሲገባ ደግሞ ሁለት ነገርን ይጠቁማል። አንደኛው ተክሲር ነው፣ ሁለተኛው ደግሞ ተቅሊል ነው። ተክሲር የሚሆነው ለምሳሌ ቀድ የንጀሑል ሙጅተሂዱ ጥረት የሚያደርግ ሰው ብዙውን ጊዜ ይሳካለታል። ለተቅሊል ደግሞ ቀድ የተሰደቁል በኺሉ አንዳንዴ ስስታም ይመጸውታል። ለዚህ ቀድ ማዲ ላይ ነው እዚህ የገባቸው። ፋኢዳው ተሕቂቅ ነው። አማኞች ስኬታማ መሆናቸው፣ የሚመኙትን ነገር ማግኘታቸው፣ ከሚሰጉት ከሚፈሩት ነገር መዳናቸው እርግጥ የሆነ የተጻፈ የተደነገገ በመሆኑ አላህ ቀድ አፍለሐል ሙእሚኑን አለ። ገና ከሞት መነሳት አላህ ፊት ለፍርድ ለግምገማ መቆምና ደሞዝ ማግኘት ሳይከሰት በፊት ነው አላህ እንዲህ ያለው። እነኛ አማኞች ነፃ የሚወጡት፣ እነኛ አማኞች ስኬታማ የሚሆኑት፣ እነኛ አማኞች የሚመኙትን የሚያገኙት፣ ከሚሰጉት ከሚፈሩት ነገር የሚድኑት እንዲህ ያሉት ናቸው። الذين هم እነኛ ናቸው في صلاتهم በስግደታቸው ውስጥ خاشعون متذللون ለአላህ ተዋራጆች ተናናሾች፣ ሰላት ውስጥ በሚገቡበት ጊዜ ምላሳቸውና አንደበታቸው የሚስማማ የማይለያይ፣ በስግደታቸው ደሞዝን ወሮታን ከአላህ የሚፈልጉ፣ ለይስሙልኝ ለዩልኝ የማይሰግዱ፣ ለመመሳሰልም የማይሰግዱ፣ አላህን ለማተለቅ እሱ ፊት ደረጃን ለማግኘት በማሰብ ራሳቸውን ለሱ ለማስገዛት ብለው በሰላታቸው ውስጥ የሚተናነሱ ናቸው። የማይቅበጠበጡ፣ ልባቸው ብዙ ቦታ የማይዋልል ኹሹዕን ያጠቃልላል። ኹሹዕ የሚባለው ነገር የአይን ሱጁድ ቦታ ላይ መመልከት፣ የምላስና ልብ መስማማት፣ የጀነት አንቀጾች በሚነበቡበት ጊዜ ያን መከጀል፣ የጀሃነም አያቶች ሲነበቡ ደግሞ አላህ ከዛ ነፃ እንዲያወጣ መጠየቅ፣ ይህን ሁሉ ያካትታል። الذين هم في صلاتهم خاشعون አላህ ከነሱ ያደርገን። والذين هم እነኛም ናቸው عن اللغو معرضون። ለغو ማለት ባጢል ውሸት ነው። ለሁ ዛዛታ
ጥቅም አልባ የሆነ ነገር የዱንያ ጥቅም የሌለው የአኺራ ጥቅም የሌለው እንቶ ፈንቶ እዚህ ግባ የማይባል ሀከዛ ቢናገሩት የማይጠቅም ቢተውት የማይጎዳ ይልቁንም ቢናገሩት የሚጎዳ ሲሆን ይሄ እንቶ ፈንቶ ይባላል። ከዚህ የሚርቁ ናቸው። والذين هم እነኛም ናቸው للزكاة فاعلون والذين هم للزكاة ዘካ የሚባለው ነገር ሁለት አይነት ነው። للزكاة فاعلون አንደኛው تطهير انفسهم من الرذائل ከውድቅ ከቆሻሻ ነገሮች ራሳቸውን የሚያጠሩ ናቸው። ሁለተኛው ደግሞ تطهير اموالهم باخراج زكاة زكاتها ገንዘቦቻቸውን ደግሞ የምስኪን ሐቅ የሆነውን ነገር በመስጠት የሚያጠሩ ናቸው። ዘካን የሚተገብሩ ናቸው። ስለዚህ ቀድ አፍለሐ መን ተዘካ እንዳለው በሱረቱ ሸምስ ራሱን ያጠራ ይላል። ስለዚህ ዘካ የሚባለው ራስን ማጥራት ከቆሻሻ ከወንጀል ገንዘብን ማጥራት የምስኪንን ሐቅ በመስጠት ለዚህ ተግባሪዎች ናቸው። ወለዚነ ሁም እነኛም ናቸው ሊፍሩጅህም ለብልቶቻቸው ሐፊዙን ጠባቂዎች የሆኑ ብልቶቻቸውን ይጠብቃሉ፣ በዝሙት ላይ አይሳተፉም። ስለዚህ ግብረ ስጋ ግንኙነት ቢፈጽሙ ከህጋዊ ባላቸው ሴቶች ከህጋዊ ሚስታቸው ሸሪዓዊ ከሆነች ሚስታቸው ጋር ወንዶች ወይ ደግሞ ቀኝ እጆቻቸው በቁጥጥራቸው ስር ያዋሏቸው አገልጋይ ባሮች ይሄ ወንዶች ሴቶችን ማለት ነው። በአገልባጭ አይሰራም እና ኢላ አላ አዝዋጅህም በሚስቶቻቸው ወይ ሴቶች ከሆኑ ደግሞ በባሎቻቸው ላይ እንጂ ወንዶችን ደግሞ አው ማመለከት አይማኑሁም ወይ ደግሞ ቀኝ እጆቻቸው በቁጥጥር ስር ያዋሏቸው። በአሁን ሰዓት ይሄ አይነት መለከት አይማኑኩም የሚለው የለም። ለወደፊት ቂያማ ሲቀርብ ከቂያማ ምልክቶች አንዱ ምርኮ መብዛትና እንደገና ደግሞ ሰዎች በባርነት ስር መዋላቸው ይደገማል ማለት ነው። ከዓላማቱ ሰዓ መካከል ተጠቅሷል። ለማንኛውም አው ማመለከት አይማኑሁም እና ከሚስቶቻቸው ሴቶችም ከባሎቻቸው ጋር ሴቶች ከባሎቻቸው ጋር ወንዶች ከሚስቶቻቸው ጋር በሸሪዓው ኒካህ ታስሮ ማለት ነው። ኒካህ አራት ሸርጥ አለው። አንደኛ ከልጅቱ ፈቃደኝነት ጋር ከሴቲቱ ፈቃደኝነት ጋር ተንከባካቢ አሳዳጊ ወይ ተጠሪ ወልይ መኖሩ ወልይ ብሎ ሸሪዓው የቆጠረው አለ። አባት፣ አጎት፣ ወንድም እነኚህ ሸሪዓው ወልይ ሆኖ ያስራል ለማለት ነው። ስለዚህ እነኚህ በሌሉበት ደግሞ ቃዲ የአካባቢው ቃዲ ዳኛ ሸሪዓዊ ዳኛ ወልይነትን ተቀብሎ ያስራል። ይሄ ነው የአባት በአባት በኩል እንጂ የእናት ወንድም ወይ ከእናት በኩል ያለ ወንድም ኒካ ማሰር አይችሉም። ይሄ ሸሪዓው ለሕክመትን ባሊጋ አሁን ማንዘረዝረው ብዙ ሰበብ አለው ይሄ የተደረገበት ምክንያት መርሐባ። ስለዚህ ከልጅቱ ፈቃድ ጋር ወልይ መኖር አለበት። ቀጥሎ መህር ይሰጣል። ወአቱ ኒሳء صدقاتهن ኒህላ ቀጥሎ አቅድም ይባላል። በዚህ ያህል መህር አጋባው ሲባል በተጠቀሰው መህር ጋብቻውን ተቀብያለሁ የሚል ባል ከሌለም በወኪልነት የወካላን ሸርጥ አሟልቶ ኒካሁን መቀበል ይችላል። ስለዚህ ለምሳሌ የአባትን ውክልና ሌላ ሰው ተቀብሎ ማሰር እንደሚችለው ሁሉ የውክልና ሸርጡ ተሟልቶ እንደዚሁም የውክልና ሸርጡ ተሟልቶ ቀቢልቱ ኒካሃሃ ሊሙወኪሊ ለወከለኝ ሰው ጋብቻውን ተቀብያለሁ ማለት ይችላል። ቀጥሎ ወአሽሂዱ ሸሂደይን ሚን ሪጃሊኩም እንዳለው አላህ ከወንዶቻችሁ ሁለት ሰዎችን አስመስክሩ ይላል። ምስክሮች መኖራቸው የግድ ነው። ከዚህ ውጭ ይሄ ሲርያ የሚሉት አለ በድብቅ ማለት ነው። እኔና አንቺ ከተስማማን በሚል ሸሪዓው ያጸደቀው የለም። ቢዱኒ አልወሊይ ሸሪዓ
على صدقوا هكذا توافرت الأحاديث إلا على أزواجهم أو ما ملكت أيمانهم فإنهم النرسو بزيه نجر لاي غير ملومين كغير ملومين توقعشوج أيدلهم فمن ابتغى وراء ذلك كوقسام باشاجر توقعشوج أيدلهم سيبال مدح الله እንጂ አንድ ባል ከሸሪዓዊ ሚስቱ ጋር ወይ ሚስት ከሸሪዓዊ ባሏ ጋር በሚያደርጉት ግብረ ስጋ ግንኙነት ወፊ ቡድዒ አሐዲኩም ሰደቀቱን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ከሸሪዓዊ ሚስቱ ጋር በሚያደርገው ግብረ ስጋ ግንኙነት አጅር አላቸው ይሄን ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ሰሃቦቹ አያቲ አሐዱና ሸህወተሁ ፈየኩኑ ለሁ ፊሃ አጅሩን አንድ ሰው ስሜቱን እያረካ እንደገና አጅር ይኖረዋል አይበቃውም ያ ብቻ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አራይቱም አያችሁን እስቲ ንገሩኝ ኢወጣአሃ ፊል ሐራም በዝሙት ቢያውለው ይሄ አካን አለይሂ ወዝሩን ወንጀል ይኖርበታል አይኖርበትም ይኖርበታል ለዚህ ወከذلك اذا وضعها في الحلال كان له اجر በሐላል በተፈቀደ ይሄ ነው ምክንያቱም እስላም የሰዎችን ግንኙነት አላቃት ኢጅቲማዒያ ስለሚዳኝ ማለት ነው አንድ ሰው ካገባ ልጅ ከወለደ ቤተሰብ ከመሰረተ ጤናማ ግንኙነት ይኖራል አካሉ ጤናማ ይሆናል መንፈሱ ጤናማ ይሆናል ዱንያ ላይ ደስተኛ ይሆናል ስለዚህ ጋብቻ የተነጠቀ ህይወት ጤናማነቱ የታመመ ይሆናል የታወከ ይሆናል ለዚህ በሐላል አላህን ጥንድ እንዲሰጠን እንጠይቀዋለን والله هو ولي التوفيق والذين هم فمن ابتغى وراء ذلك فمن ابتغى يمفلك ካለ وراء ذلك ከዚህ ውጭ በዝሙት فاولئك هم العادون እነኛ እነርሱ ድንበር ዘለሎች ናቸው እና ለነሱ ቅጣት አለላቸው والذين هم እነኛም ናቸው قد أفلح የተባሉት لأماناتهم አማና ማለት ያደራ እቃ ያደራ ቃል በእምነት የተቀመጠ ያንን ወአህዲህም ለገቡት ቃል ኪዳን ደግሞ እንዲያደርጋለው ይፈጽማለው ላሉት ራኡን ጠባቂዎች ናቸው ቃል ኪዳንን አያፈርሱም والذين هم እነኛም ናቸው على صلواتهم በስግደቶቻቸው يحافظون የሚጠባበቁ ናቸው واعبد ربك حتى ياتيك اليقين እንዳለ አንድ ሰው አእምሮ ጤናማ ሲሆን ወንዱ ብሉግ ሲደርስ ኢህቲላም ፒበርቲ ኤጅ የሚሉት ለአቅመ አዳም ሲደርስ ሴቲቱም እንደዚሁ ሐይድ ስታይ ብሉግ ስትደርስ ያኔ ያን ጊዜ ሰላት ይወጅብባቸዋል ለዚህ ሴት ልጅ ሐይድ ሳታይ ብትቆይስ ለመድረሷ ምልክት የሆኑ ነገሮች አሉ ማለት ነው ወንዱ ኢህቲላም እንደሚሆነው ይሄ የወንዱ ኢህቲላም መሆን እንደገና ደግሞ የጉርምስና ምልክቶች አሉ የድምጽ መጎርነን ብዙ ጊዜ በሐፍረተ ገላ አካባቢ ጸጉር መብቀል የብሉግ ምልክት ናቸው እነኚህ ወንዱ ኢህቲላም መሆን ሴቲቱም እንደዚሁ ሐይድ ካልሆነ ደግሞ የብሉግ ምልክቶች የተባሉ አሉ እነኚህ የታወቁ ናቸው ብዙ መዘርዘር አስፈላጊ አይደለም እና ከዚያ ጊዜ ጀምሮ ራሳቸውን እስካወቁበት ጤናማ ሆነው ዱንያ ላይ እስከቆዩበት ድረስ ራሳቸውን እስካልሳቱ ድረስ ቆሞ መስገድ ያቃተው ተጋድሞ ቁጭ ብሎ ይሰግዳል ቁጭ ብሎ ያቃተው ተጋድሞ ይሰግዳል ተጋድሞ መስገድም የቸገረው ካለ ደግሞ በአንገቱ ይጠቁማል በአንገቱ መጠቆም የቸገረው በአይኑ መጠቆም የቸገረው በአእምሮ ያስባል ማሰብ ካልቻለ ደግሞ ሰላት ከሱ ላይ ይነሳል ማለት ነው ይሄናል ሸሪዓው አቀለለው እንጂ ይቅር አላለውም ስለዚህም ለምሳሌ በሆስፒታል አንድ ሰው ኦፕራሲዮን ሆኖ ተኝቶ ሽንት ይፈሰዋል
ሽንቱ በካቲተር ከፊኛው ጋር የተቀጠለ በመሆኑ ሽንቱ ዝም ብሎ ይፈሳል። ይሄ ሰው ሰላት አለበት የለበትም? አለበት። እና ሰውየው ተየሙም ያደርጋል፣ ከነሽንቱ ይሰግዳል። ይሄ ነው። የሚለብሰው ነገር ያጣ ሰውስ? የሚለብሰው ነገር ያጣ ሰው ጨለማ አካባቢ ይፈልግና እርቃኑን ይሰግዳል እንጂ ሰላት በምንም ሁኔታ ይታለፍ አልተባለም። ኸይር የተጓዘ ያለ ሰው ለምሳሌ አውሮፕላን ላይ ውዱ የለውም፣ ሰላት ደረሰበት። የደረሰበት ሰላት ተቅዲምም ተአኺርም የማይደረግ ሆነ። ለምሳሌ ሱብህ ምን ያድርግ? በዚህ ውዱ የለውም፣ እንደገና ደግሞ ሱብህ ገባበት። ምን እንደው የሚያደርገው በአውሮፕላኑ መቀመጫ ተየሙም ያደርግና አለበት ቦታ ላይ ሆኖ ይሰግዳል፣ ተቀምጦ ማለት ነው። ስለዚህ ወሀከዛ አፍተል ዑለማኡ ዑዝር የለም። መኪና እየነዳ ያለ ሰው መኪናውን እየነዳ ከግራም ከቀኝም መኪናዎች አሉ። ወደ ግራም ወደ ቀኝም መውጣት አልተቻለም። ወደፊት መራመድም አልተቻለም። ክራውድድ ነው። መውረድም አይቻልም፣ እንቅፋት መሆን ስለማይቻል ባለበት ቦታ ላይ ይሰግዳል በመጠቆም ማለት ነው። እዚህ ደረጃ ነው። እቤት ገብቼ አይባልም። ሰላቱ ተቅዲምም ተአኺርም የማይደረግ ሆኖ ሳለ ይሄ አሁን የፍቅህ ኪታቦች በዚህ ዙሪያ በዝርዝር ስላሉ ወደዛ መመልከት ተገቢ ነው። والذين هم على صلاتهم يحافظون أولئك هم الوارثون أولئك النيا هم الوارثون ወራሾቹ እነርሱ ናቸው። الذين يرثون الفردوس النيا ከጀነት ከፍተኛ ደረጃ ላይ ያለችው ፊርደውስ የተባለችውን ጀነት የሚወርሱ هم فيها خالدون እነርሱም ከገቡ በኋላ በውስጧ ዘውታሪዎች ይሆናሉ ይላል። አላህ ከነሱ ያደርገን። ولقد خلقنا الانسان የሰው ልጅ በእርግጥ ፈጠርን من سلالة من طين ሱላላ የነጠረ ማለት ነው፣ የጓጎለ ነገር የሌለው من سلالة من طين የሰው ልጅን አፈጣጠር በተመለከተ من تراب ብሏል አላህ። ይሄ ቱራብ መላእክት ነው ያቦኩትና ሲያቦኩት ምን ይሆናል? ጢን ይሆናል፣ ጭቃ ይሆናል። ይሄ ጭቃ ሲቆይ ጭቃው ሲቆይ እጅ ያጣብቃል። ሚን ጢን ላዚብ ይላል፣ እጅ ላይ የሚጣበቅ የሆነ ጭቃ ማለት ነው። ይሄም ቁርአን ላይ ተጠቅሷል። እንደገና ይሄ ጭቃ በጣም ሲቦካ ሲዋሃድ መሽተት ይጀምራል። ሚን ሐመኢን መስኑን የሚለው ሽታ ያለው ጭቃ ማለት ነው። ከዛ በኋላ ሐመ መስኑን ከደረሰ በኋላ አደም ሊሰራ ጭቃው የነጠረው ተመረጠ። የነጠረ ማለት የጓጎለ ነገር የሌለው ሸክላ ማለት ነው። ከዛ በኋላ አደም ተሰሩ። ከተሰሩ በኋላ ደግሞ ደረቁ። ሲደርቁ ሚን ሰልሳሊን ከልፈኻር እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ማለት ነው። ከዛ በኋላ ሩህ ተነፋባቸው። አደም ናቸው። ከአደም ውጭ ያሉት ሐዋ ከጎና አጥንታቸው፣ ከዛ ውጭ ያሉት ደግሞ ከዒሳ ኢብኑ መርየም በስተቀር ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ኢና ኸለቅናሁም ሚን ኑጥፈቲን አምሻጅ ከተዳቀለ የፍትወት ጠብታ የዘር ፍሬ ከወንድ ልጅ የስፐርም ሴልና ከሴት ልጅ እንቁላል ሁለቱም በውሃ የሚታዘሉ ሆነው ይዳቀላሉ፣ ማህፀን ውስጥ ይቆያል። አለም ነኽሉቁኩም ሚን ማኢን መሂን ደካማ ከሆነ ውሃ አልፈጠርናችሁም? ምን ፈጀዐልናሁ ፊ ቀራሪን መኪን የተመቻቸ ማረፊያ መቆያ ውስጥ አደረግ ነው ይላል። ማህፀን ማለት ነው። ዒሳ ኢብኑ መርየም በተመለከተ በአላህ ይሁን ቃል የተረገዙ ናቸው። 9 ወር ቆይተው እንደ ማንኛውም ሰው የተወለዱ ናቸው። አከዛ በምጥ ይሄን ከዚህ በፊት አሳልፈናል። ሚን ሱላለቲን ሚን ጢን ስለዚህ ከጭቃ ከነጠረ ጭቃ የሰው ልጅ ፈጠርነ። ثم جعلناه ከዛንም ይሄ ደግሞ እኛን ይመለከታል። ሚን ኑጥፈቲን ثم جعلناه نطفة ከዛን የሰው ልጅ መሰረት ኑጥፋ የፍትወት ጠብታ አደረግነው። ፊ ቀራሪን መኪን
በተመቻቸ መቆያ የተመቻቸ መቆያ የተባለው ማህፀን ነው። ثم خلقنا النطفة ከዛንም ይሄንን የፍትወት ጠብታ አርገን እንቀይረዋለን علقة የረጋ ደም فخلقنا العلقة የረጋውን ደም እንለውጠዋለን አርገን እንፈጥራለን مضغة ጭብጥ ስጋ የታኘከ ስጋ አይነት فخلقنا المضغة ከዛን ይሄንን ጭብጥ ስጋ ደግሞ عظاما አጥንት እናረጋዋለን ስኬለተን ይሆናል ከዛን فكسونا العظام لحما ከዛ አጥንቱን ደግሞ ስጋ እናለብሰዋለን ሱብሃንአላህ ሱጁድ ስናረገኛ ምን እንላለን سجد وجهي للذي خلقه وصوره وشق سمعه وبصره እንላለን ሸቀ ማለት ሰነጠቀ ነው እኮ አይን ተሰንጥቆ ነው ሱብሃንአላህ ኤምብሪዮሎጂ ላይ የሰው ልጅ አይኑ መስመር ነበር መጀመሪያ መስመር ኖርማል ላይን ማለት ነው አይኑ ፍጥረቱ እስኪያበቃ ድረስ ተከድኖ በውስጥ ነው የሚመረተው ተከድኖ አይኑ ካበቃ በኋላ አይኑ ከላይና ከስር ሽፋሽፍቱ ላይ ያሉት ሴሎች ዴድ ሴል ይሆናሉ ይሞታሉ ሴሎቹ ሲሞቱ ክፍት ይላል አፍ ስንጥቅ ነው እንደዚህ መስመር ነው መጀመሪያ ከዛ በኋላ ስራው ካለቀ በኋላ በሁለቱ ከንፈሮች መሃል ያሉት ሴሎች ይሞታሉ ክፍት ይላል አፍንጫ ጆሮ እንዲ ስል ነጥብ እንዲ ናቸው ቀዳዳዎቹ ማለት ነው የሚገርመው ይሄ የእጅ ፓልም ማለት ነው መዳፉ ሲፈጠር ጥፍጥፍ ነው መጀመሪያ ተፈጥሮ ሲያበቃ በጣቶች መሃል ያሉት ሴሎች ዴድ ይሆናሉ ይሞታሉ እድገት ሲያቆሙ ስንጥቅ ክፍል ይላል እንዲህ ነው በሚገርም ሁኔታ ማለት ነውና አውርዱ እናንተ ዩቲዩብ ላይ ለዚህ ኤምብሪዮሎጂ ማለት ነው ስቴጆቹ አሉ ከየት ወዴት እንደሚያድግ سترون العجائب እንዲህ አድርጎ ነው የሚፈጥረውና فكسونا العظام لحما ثم انشأناه خلقا آخر ከዚህ በኋላ ደግሞ ሌላ ፍጥረት አድርገን እንቀሰቀሰዋለን ይላል ቁርአኑ በተወረደ ጊዜ ቴሌስኮፕም ኢንዶስኮፕም ሌላ ስኮፕም የለም አልትራሳውንድም የለም አያችሁ ይሄ ሁሉ በሌለበት ዝርዝር ጉዳዩ መውረዱ ሙዕጂዘቱ ሚነላህ ባጭሩ እጅ ያሰጣል فكسونا العظام ከዛን አጥንቱን እናለብሰዋለን ለህመን ስጋ ثم انشأناه خلقا آخر ሌላ ፍጡር አድርገን እንቀሰቅሰዋለን فتبارك الله الله ለቅና ተገባው احسن الخالقين ከፈጣሪዎች ሁሉ በላጩ ይላል ሌሎች ሰዎች ከድንጋይ ጠርበው ከእንጨት ቀርጸው ወይ የሆነ ነገር ጠፍጥፈው አድቦልቡለው ቅርጽ ሊያስይዙ ይችላሉ ሩህን ግን መስራት አይችሉም ለዚህ ነው ተባረከላሁ አህሰኑል ኻሊቂን ثم انكم ከዛ በኋላ እናንተ بعد ذلك ከዚህ በኋላ በዱንያ ላይ ከቆያችሁ በኋላ ከወናታችሁ ሆድ ወጣችሁ ማለት ነው والله اخرجكم من بطون امهاتكم እንዳለው በሱረቱ النحل ከዚህ በኋላ ለመይቱን ሟቾች ናችሁ ተቀበራላችሁ ثم انكم يوم القيامه ከዛ እናንተ በፍርዱ ዕለት تبعثون ተቀሰቀሳላችሁ ولقد خلقنا فوقكم ከበላችሁ በርግጥ ፈጠርን 7 ጠራኢቃ 7 ከባባድ ፍጥረታትን ጠራኢቅ የሚለው ጀሙ ጠሪቃ ይሄም ተብሏል የፀሐይ የጨረቃ የከዋክብት محወሮች መሽከርከሪያ ኦርቢትስ ያሉበት መንገድ ያሉበት ሰማይ ማለት ነው ስለዚህ ይሄን ፈጠርን وما كنا للخلق غافلين ከሰባቱ ሰማይ በላይ ሆነን በመድር ላይ ከፈጠርናቸው ፍጥረታት የዘነጋን አይደለንም غافلين አይደለንም ይላል وانزلنا من السماء ከሰማይ ምናወርዳለን ማአን ውሃን ዝናብን ማለት ነው بقدرን በልኬት በባጀት ፋስከናሁ ከዛን እናረጋው ማርጋት ፊል አርድ ምድር ውስጥ ከርሰ ምድር ውስጥ ፈሰለከሁ
የናቢዓ ፊል አርድ እንዳለው በሱረቱ ዙመር አዝንቦ አላህ የዓመት በጀትን ከዛን በምድር በከርሰ ምድር ቆይቶ የሚፈልቅ ምንጭ ሊሆን እናስገባዋለን ይላል። ፋስከናው ፊል አርድ ወኢና እኛ ይላል አላህ ራሱን ሲያከብር አላ ዘሃቢን ቢሂ እሱን በማስወገድ ላይ ዘሃቢን ቢሂ አላ ዘሃቢን ቢሂ እሱን በማስወገድ ከርሰ ምድር ውስጥ ያለውን ውሃ ልናስወግደው እንችላለን። ውሃ ክረስት ላይ ነው ያለው። ክረስት ማለት ምድር 3 ክፍሎች አሉት፣ ኮር፣ ማንትልና ክረስት። ኮር ሴንተር ኦፍ ግራቪቲ ነው። ማንትል የቀለጠ አለት ነው፣ ማግማ የሚሉት ሞልተን ሮክ። ከላይ ያለው ደግሞ የሰው ልጆች የሚኖርበትና የውሃው ክፍል ክረስት ይባላል። አላህ ቢሸነቁረው ውሃ የተባለ ሁሉ እዛ ገብቶ ይጠፋል ማለት ነው ባጭሩ። ስለዚህ ውሃው እንዳይሰረጉድ የሚያቆየው አላህ ነው። ወይና አላ ዘሃቢን ቢሂ እኛም እሱን በማስወገድ ላይ ለቃዲሩን ቻዮች ነን ይላል። ስለዚህ ኢላ ረሕመተ ሚን ረቢክ እንዳለው አላህ እኛ ዘንድ ያቆየዋል። ፋንሻእና ለኩም ቢሂ ፋንሻእና ከዛን በዚህ ለእናንተ እንፈጥራለን። አንሻአ ፈጠረ፣ ቀሰቀሰ። ለኩም ቢሂ ጀናቲን ጀናት የአትክልት ስፍራዎችን በሱ እናበቅልላችኋለን። ሚን ነኺሊን ከተምር ዛፍ፣ ወአዕናቢን ከወይን ዛፎች፣ ለኩም ፊሃ ፈዋኪሁ ለእናንተም በእነኚህ በአትክልት ስፍራዎች ውስጥ ፈዋኪሁ ከሲረቱን ከዚህ ውጭ የሆኑ ብዙ ፍራፍሬዎች አሉላችሁ። ፍራፍሬዎችን ያለው ብርቱካኑ፣ ትርንጎው፣ አቮካዶ፣ ዘይቱኑ ምን ተዘርዝሮ ያበቃል። ሄዳ አትክልት ተራ ሄድና ይው እና ከሲረቱን እዚህ የሌለ ሩቅ መካከለኛው ምስራቅ ደግሞ ፊ ፈለስጢን ወፊ ኦርዶን ወፊ ሉብናን ወፊ ሱሪያ ወፊ ቱርኪያ ሄዱና እዩ። ላ ሐውለ ወላ ቁወተ ኢላ ቢላህ የፍራፍሬ መዓት እና ፈዋኪሁ ከሲረቱን ወሚንሃ ታእኩሉን ከርሱም ትበላላችሁ እናንተ። ወሸጀረተን ይህችንም ዛፍ በዝናብ እናበቅላለን። ተኽሩጁ ሚን ጡሪ ሰይና ከሰይና ተራራ የምትወጣ ይላል። ሀዛ በይነ ፈለስጢን ወኡርዶን በፈለስጢንና በኦርዶን መሃል ያሉ እነኚህ ዘይቱን የተባለ የወይራ ዘይት የወይራ ዛፍ የምንለው ኦሊቭ ትሪ የሚባለው የወይራ ፍሬ ይሄ ጥቋቁሩ በሱፐርማርኬት የሚሸጥ አለ፣ ይታወቃል። ዘይቱን ጥቁር አለው፣ አረንጓዴ አለው። ይሄ የከታተፉ ፒዛ ላይ የሚሰሩበት አይነት ያው ደግሞ ይጨመቅና የወይራ ዘይት ይሆናል። ይህ የወይራ ዘይት ቁርአን ላይ የተጠቀሰ ነው። ስለዚህ ሳይድ ኢፌክት እንደሌለው 100% እርግጠኛ ሆነን ብንጠቀመው ለሁለት ነገር አላህ እዚህ እንደጠቀሰው ማለት ነው ያ መልካም ነው። ወሸጀረተን ተኽሩጁ ሚን ጡሪ ሰይና ተንቡቱ ቢዱሁኒ ተንቡቱ ታበቅላለች ፍሬን ምንም ይሆን ዱሁን ማለት ሰው የሚቀባው ቅባት ማለት ነው። ለሰውነት ቆዳን ያለሰልሳል። የደረቀ የተቆማጠረ ፎሮፎር ያጠቃው የቆረፈደ ቆዳ ካለ ያን ይቀባ። ቁርአን የተናገረው ቢዱሁን አለ። ወሲብግን ሊልአኪሊን ለሚበሉ ሰዎች ደግሞ ማጥቀሻ ይላል። አረብ ሀገሮች ላይ ፉል ሲሰራ የወይራ ዘይት ይደረጋል። ያ ተጠቅሶ ይበላል። ሺፋ ነው እና ይኸው ተናግሯል። ምራቃችሁ መጣ። ወኢነ ለኩም ፊል አንዓሚ ወኢነ ለኩም እነሆ ለእናንተ ፊል አንዓሚ በእንስሳት ውስጥ ለዕብረተን ልዩ ምክር አስተውሎ አለ። ያያችሁ እንደሆነ የአላህን ተአምራት የምትረዱበት ዕብራ። ኑስቂኩም እናጠጣችኋለን ሚማ ፊ ቡጡኒሃ ከእንስሳት ሆድ ውስጥ ከሚወጣ ፈሳሽ ሚን በይኒ ፈርሲን ወደሚን ብሏል። ለዚህ የወተት አሰራርን ይህን በሱረቱ ነህል አይተናል። መጀመሪያ ከኢንተስታይናል ፍላጅ ከኢንተስታይናል ከአንጀት ላይ የሚመጠጣል። ትልቁ አንጀት ላይ ትንሹ አንጀት ላይ የሚመጠጣል። አያችሁ
ከተመጠጠ በኋላ ሰብሊሜሽን ይሉታል ፕሮሰሱን ያ ተመጥቶ ይመጠጣል በደም ይታዘልና ወደ ሴሎች ቀለብ ይሄዳል ማለት ነው ስለዚህ ላም ጥጃ የወለደች እንደሆነ አንደኛ ለጥጃው ቀለብ ሁለተኛ ከጥጃው በስተጀርባ ላሉ ሰዎች ቀለብ ምን ይደረጋል ከዚህ ከሆድ ውስጥ ከሚበላው ነገር ከሚመጠጠው ነገር በደም ታዝሎ እዛ ሚልክ ግላንድስ የሚባሉ አሉ ግት ውስጥ ያሉ ወተት የሚሰሩ እጢዎች እነኚህ እጢዎች ስራቸው ማአት ነገር ነው አንደኛ የግሉኮስ መልኩን ይለዋውጣሉ ስለዚህ ይለዋውጣሉ ለምሳሌ ወተት ውስጥ ያለው ካርቦሃይድሬት ላክቶስ አይደለም ማነው ሳይሰራ በፊት ላክቶስ አይደለም አያችሁ እነኚህ ሚልክ ግላንድስ ናቸው ላክቶስ የሚያደርጉት ምግብ አድርገው ይቀይሩታል ሌላኛው ደግሞ ቀለም ነጭ ቀለም የሚያመርቱ ደግሞ አሉ ደም ሆኖ ቢመጣ ጥጉር ድፍርስ ሆኖ ቢመጣ እንዴት ይጠጣል ስለዚህ ንጹህ የምትለው ነገር ምንድነው አንተ ነጭ ሲሆን አይደል ስለዚህ ምንም የሌለው ሲሆን በከለር አዳምቀው የሚፈለገውን ነገር ማለት ነው ካልሲየም አለው አያችሁ ላክቶስ አለው ንጥረ ነገሩን ይሄድና ይሰጣል ሃከዛ እንዲህ የሚሰራው አላህ ነው ጀለ ወተዓላ ምንም ፋብሪካ አላህ የሚሰራውን ወተት መስራት አይችልም ምንም ስለዚህ ምን አለ ኑስቂኩም ሚማ ፊ ቡጡኒሃ ከሆዷ ውስጥ ካለው ነገር እናጠጣችኋለን ወለኩም ፊሃ መናፊዑ ለናንተ በእንስሳት ውስጥ ጥቅም አለ በመሳፈር ለምሳሌ ግመል በቅሎን እንደገና ደግሞ ከጸጉራቸው ከሱፍ ከጸጉር በመሸለት በቆዳቸው እንደዚሁም ደግሞ እነሱ ከሚራቡት ከግልገሎች ወከዛ ወሚንሃ ታኩሉን ከዛም ትበላላችሁ ይላል ለዚህ ቀይ ወጥ ቅቅል ጥብስ ክትፎ ምናምን የምትለው ሁሉ እዚህ ውስጥ ይገባል ወአለይሃ በሷም ላይ ወአለል ፉልኪ በታንኳ በመርከብም ላይ ተحمሉን ተሳፈራላችሁ እናንተ ትጓጓዛላችሁ ይላል ጀለ ወተዓላ ወለቀድ አርሰልና ኑሐን በርግጥ ላክን ኢላ ቀውሚሂ ወደ ህዝቦቹ فقال بلوهم على نوح يا قوم اعبدوا الله ህዝቦች ሆይ አላህን አምልኩ ማለኩም ሚን ኢላሂን ገይሩሁ ለናንተ ከአምላክ የላችሁም ከሱ ባሻገር አፈላ ተተቁን ይሄን ስታውቁ እናንተ አላህን አትፈሩምን فقال الملأ الذين كفروا من قومه ከህዝቦቹ እነኛ የካዱት የሆኑ ሹማምንትና መማክርቱ ብለው አሉ ما هذا الا بشر مثلكم ይህ የናንተው ብጤ ሰው እንጂ ሌላ አይደለም يريد ان يتفضل عليكم እኔ ነብይ ነኝ የተላኩ ነኝ በማለት በእናንተ ላይ يتفضل عليكم መላክ መብለጥን ነው የሚፈልገው ولو شاء الله ቢፈልግ መልእክተኛ ለመላክ ለአንዘለ መላኢከተን መላእክትን ያወርድ ነበር ما سمعنا بهذا ይሄን ነገር አልሰማንም في آبائنا الأولين በቀደምት አባቶቻችን አላህ ሰው ልኳል ማለትን አናውቅምኛ አሉ ኢን ሁወ ኢላ ረጁሉን ይህ ሰው ኢን ከኢላ ጋር ከመጣች ኢን ምንድነች አፍራሽ ነች ኢን ሁወ ኢላ ረጁሉን ቢሂ ጅነቱን ይህ ሰው አይደለም ኢላ ረጁሉን እንዲህ ያለ ሰው እንጂ ቢሂ ጅነቱን ጁኑን ማለት ነው እብደት አው خبلته الشياطين ወይ ሰይጣናት አእምሮውን የሰለቡት ማለት ነው ሰው ያበደ ሰው እንጂ ሌላ አይደለም فتربصوا به ያበደ ሰው ረጅም ጊዜ አይቆይም ራሱን አይጠብቅም በሽታ ላይ ይወድቃል አደጋ ላይ ይወድቃል ይሞታል ስለዚህ فتربصوا به ትንሽ ጊዜን በሱ ተጠባበቁ حتى حين እስከ ትንሽ ጊዜ قال رب انصرني بلوم على نوح ربي ጌታዬ ሆይ انصرني እርዳኝ بما كذبون النسونين በማስተባበላቸው ከዚህም አልፎ ጥቃት አድርሰውባቸዋል ደብድበዋቸዋል አኒ መግሉብ ፈንتصر ተሸነፍኩ ጌታዬ ሆይ ለኔ ተበቀል አሉሳቸው
فأوحينا إليه ودسم ملكوتاي ملكتن استلالفن أن يصنع الفلك مركبا سراب مالت بأعيننا بنيا قططر سر برعايتنا وحفظنا ووحينا بنيا ملكوتاي ممريا جبريل عليه السلام وردو وحملناه على ذات ألواح ودسر እንደሚለው الله بسورة القمر የጣውላና የሚስማሮች ባለቤት በሆነች የተሰራችው ከጣውላና ከሚስማር ስፋቱ ይሄናል ቁመቱ ይሄናል ክፍፍሉ ይሄናል ዳይሜንሽኑን ዝርዝር ጉዳዩን መንሳፈፍ እንዲችልና ብዙ እንስሳትን ያመኑ ሰዎችንም መሸከም እንድትችል መመሪያው በጅብሪል ሲሆን እሳቸው አናጺ ሆነው ሰሩ ከዛን ህዝቦቻቸው ያ ኑህ አስርተ ነጃራን بعد ان كنت نبيا ነብይ አልነበርክም እንዴ አላዋጣህም እንዴ አሁን ደግሞ አናጺ ሆንክ ብሎ ሲያሾፉባቸው እንተስخሩ منا ዛሬ ከኛ ብትሳለቁ فإنا نسخر منكم كما تسخرون እንደምታሾፉ እንደምትሳለቁብን ጊዜ መጥቶ ደግሞ እኛ በእናንተ እንሳለቃለን ብለው ነበር ለዛ አላህ አድርሷቸዋል ووحينا فإذا جاء أمرنا የኛ የቅጣት ትእዛዝ በሚመጣበት ጊዜ ወፋረት ተኑር ማለት ዳቦ መጋገሪያ ምድጃ ነው እጅግ የጋለ ነው ቦታው ተኑር ከዳቦ መጋገሪያ ምድጃው ስር ፋራ ውሃ ሲፈልቅ ካየ ያ ምልክት ነው አለ ፋራ ማለት ይሄ ነው ወፋረት ተኑር ምክንያቱም አላህ ففتحنا ابواب السماء بماء منهمر የሰማይን ደጃፎች ከፋፈትን በሚገፋተር ውሃ وفجرنا الارض عيونا مريتن دغمو منጮች ስትሆን ከፋፈትናት فالتقى الماء የሁለቱ ውሃ ተገናኘ على امر قد قدر ስለዚህ وفارت النور ያኔ فسلك فيها በመርከቢቱ ውስጥ አስገባ من كل ከያንዳንዱ እንስሳ زوجين اثنين ጥንድ ሁለትን አለ ወንድ ሴት ያረጉ ኑህ አለይሂ ሰላም እንስሳት አራዊት ፍለጋን ጫካ መሄድ አላስፈለጋቸው ትእዛዙ ያላህ ነው ኢልሃም منه ሁሉም እዛው ተኮለኮሉ በጊዜው ሌላ ጊዜ የማይሆን ነገር ለማለት አንበሳ ተሰብሮ ጊደር ደግፋው ነብር አይኑ ጠፍቶ ፍየል ስትመራው ይባላል من المستحيل ለማለት ያኔ ግን ነብርም አንበሳም ከፍየል ጋር ነብርም ከጊደር ጋር አንድ ላይ ነው የሆኑት መበላላት የለም ይሄ የአላህ ትእዛዝ ነው ስለዚህ ፍሪ ዞን ማለት ነው እና እዛ خير فإذا جاء أمرنا وفارت النور فاسلك فيها من كل زوجين اثنين وأهلك ቤተሰቦችህንም አስገባ በአንተ ያመኑትን إلا من سبق عليه القول የጥፋት ቃል ያለፈበት ሲቀር ልጃቸው ለምሳሌ ከተጠፉት ሰዎች መሃል ነው ሚስታቸውም እንደዚሁ إلا من سبق عليه القول منهم ከነርሱ መሃል የጥፋት ቃል የቀደመበት ሲቀር ولا تخاطبني አታናግረኝ في الذين ظلموا በእነኛ በበደሉ ሰዎች ጉዳይ ይሄ ሱረቱ ሁድ ላይ ተብራርቷል إنهم مغرقون እነሱ የሚሰመጡ ናቸው የሚሰጠሙ ናቸው ከዛን فإذا استويت የተደላደልክ ጊዜ አንተ ወመማዓከ على الفلك አንተና ካንተ ጋር ያሉት በመርከቢቱ ስትደላደሉ መንሳፈፍ ስትጀምሩ فقل بل الحمد لله الذي نجانا من القوم الظالمين ከነኛ በዳይ ከሆኑ ህዝቦች ነፃ ያወጣን ጌታ ምስጋና ይገባው ብለህ በል وقل بلهم بل ربي انزلني منزلا مباركا لمن وقيل يا أرض بلعي ماءك ويا سماء أقلعي عندنا ያለው وغيض الماء አንቺ ምድር ወይ ዋሽን ዋጭ አልናት ሰማይም አቋርጪ ሰማይ ካቋረጠች ከላይ ካልመጣ ምድር ላይ ያለውን ደግሞ ዋጭ ብሏታል አላህ ከፋፈተው አሰመጠው ያን ጊዜሳ ሸለቆ ገደል ውስጥ ቢያርፉስ ከባድ ነው አይደል ገና መሬቱ ጭቃው አልደረቀም ወስተወት አለል ጁዲ ይሄ ምንድነው ሰሜን ምዕራብ ኤዥያ የሚገኝ ቱርኪያ በዛ ክልል ነው ይላሉ ጁዲ በተባለ ተራራ ላይ ነው ያረፈችው
واستوت على الجودي وقل بالأبر ربي أنزلني ጌታዬ ሆይ አውርደኝ منزلا مباركا የተባረከ ችግር የሌለው ማውረድን وانت خير المنزلين አንተ ካሳራፊዎች ሁሉ በላጭ ነህ إن في ذلك በዚህ ነገር ውስጥ ለአያት ምክር ሰጭ ጠቋሚ ምልክቶች አሉ وإن كنا لمبتلين أي لمختبرين እኛ በርግጥ ፈታኞች ሆንን ይላል ባሮችን ፈታኞች ሆነን ሙብተሊን አይ ሙختبرين ثم انشانا من بعدهم ከዛን ከነሱ በኋላ ደግሞ ቀርነን አኸሪን ሌሎች ትውልዶችን ቀሰቀስን አዶች فارسلنا فيهم رسولا በእነሱ ውስጥ መልእክተኛ ላክን ረሱላን ሚንሁም ከነርሱ ሆነ እነሱን ቋንቋ የሚናገር በውስጣቸው ያደገ አን ዕቡዱላህ አላህን አምልኩ የሚል ሲሆን ማለኩም ሚን ኢላሂን ገይሩሁ ከሱ ባሻገር ለእናንተ አምላክ የላችሁም አፈላ ተተቁን የአላህን ፈጣሪነት ስታውቁ አላህን አትፈሩምን وقال الملأ من قومه ከህዝቦቹ እነኛ ሹማምንቱ ብለዋሉ الذين كفروا يكادوا وكذبوا بلقاء الآخرة አላህን በወዲያኛው በመጪው ዓለም ከሞት በኋላ ተቀስቅሶ እፊቱ ለፍርድ ቀርቦ አላህን በማግኘት የካዱ የሆኑት ዋተረፍናሁም ፊል ሐያቲ ዱንያ በዚች በምድራዊቱ ዓለም ያቀማጠልናቸው ከገንዘብም ከአካልም ጭማሪን የሰጠናቸው ማ ሃዛ ኢላ በሸሩን ሚስሉኩም ይህ የእናንተው ብጤ ሰው እንጂ ሌላ አይደለም ያኩሉ ሚማ ታኩሉነ ሚንሁ እናንተ ከሱ ከምትበሉት ነገር የሚበላ ወየሽረቡ ሚማ ተሽረቡን እናንተ ከምትጠጡት የሚጠጣ ሰው እንጂ ሌላ አይደለም ወለኢን አጣቱም በሸረም ሚስለኩም የእናንተው ብጤ የሆነን ሰው እሱ ላኢላሃ ኢላላህ ስላለ ብቻ ብትታዘዙት ኢነኩም ኢዘን ለኻሲሩን እናንተ ያን ጊዜ ከሳሪዎቹ ናችሁ ተባባሉ አያዒዱኩም ደግሞ ይሄ መልእክተኛ የተባለው ቃል ይገባላችኋል እንዴ ቀጥራችኋል እንዴ አነኩም ኢዛ ሚቱም እናንተ የሞታችሁ ጊዜ ወኩንቱም ቱራባ ሞታችሁም በስብሳችሁ አፈር የሆናችሁ ጊዜ ወዒዛማ ስጋችሁ አልቆ አጥንት የሆናችሁ ጊዜ አነኩም ሙኽረጁን እናንተ እምትወጡ ናችሁ ብሎ ቃል ይገባል ይቀጥራችኋል ሃይሃተ ምንኛ የራቀ ሆነ ማለት ነው ሃይሃተ ምንኛ የራቀ ሆነ ሃይሃተ መደጋገሙ ለተውኪድ ነው እንደ ንግግራቸው ሃይሃተ ሃይሃተ ሊማ ተውዓዱን ይሄ እናንተ የምትቀጠሩት ከሞት በኋላ ተቀስቅሶ ጌታ ፊት ቆሞ ተዛ ተገምግሞ እንደገና ደግሞ ተሸልሞ ጀነት የሚሉት ዓለም ወይ እንዴት ያለ የማይመስል አሉ ኢን ሂየ ኢላ ሐያቱነ ዱንያ ህይወት የለም ይቺው የቅርቢቷ ዓለም ህይወታችን እንጂ ነሙቱ እኛ እንሞታለን ወነህያ የህያ አውላዱና ልጆቻችን ህያው ይሆናሉ ትኩረት እዚህ ላይ ነሙቱ ወነህያ ማለታቸው ከሞት በኋላ ህያው እንሆናለን አይደለም ነሙቱ ነህኑ ወየህያ አውላዱና ትውልድ ይሞታል ሌላ ትውልድ ይኖራል ነው ወማ ነህኑ ቢመብዑሲን እኛ ተቀስቃሾች አይደለንም አሉ ኢን ሁወ ኢላ ረጁሉን ይህ ሰው እንጂ ሌላ አይደለም ኢፍተራ ዐለላሂ ከዚበን በአላህ ላይ ከሞት በኋላ ህይወት አለ ብሎ ሲል ውሸትን የቀጣጠፈ እንጂ ሌላ አይደለም ወማ ነህኑ ለሁ ቢሙእሚኒን እኛ ለሱ አማኞች አይደለንም አሉ አዶች ናቸው እኮ ሁድን ቃለ ረቢ እንሱርኒ ጌታዬ ሆይ እርዳኝ ቢማ ከዘቡን እነሱን በማስተባበላቸው ቃለ አማ ቀሊልን ማዛኢዳ ነች አን ቀሊልን ከትንሽ ጊዜ በኋላ ለዩስቢሑነ ናዲሚን በክህደታቸው ቅጣታቸው ሲረጋገጥ ገርገራ ላይ ጣረሞት ላይ ሲጣዱ ለዩስቢሑነ ናዲሚን ባሉት በካዱት ባስተባበሉት ከሚጸጸቱት ይሆናሉ አለ አላህ فأخذتهم الصيحة ጩኸትም ጨበጠቻቸው ቢልሐቂ ውሸት ሳቱን በእውነት ይላል ያ መጀመሪያ ጩኸት ቀጥሎ ንፋስ ነው የተነሳው فجعلناهم غثاء
ግብስባሾች አደረግናቸው። ጉሳ ማለት ግብስባሽ ነው፣ ጎርፍ ነርቶ የሚያመጣው። ፈቡዕደን ሊልቀውሚ ዛሊሚን ለነኛ በዳይ ህዝቦች በአላህ ለካዱት ከአላህ እዝነት ቡዕደን ርቀት ተገባቸው። ثم انشأنا من بعدهم ከዛን ከነሱ በኋላ ደግሞ ቁሩነን አኸሪን ሌሎች ትውልዶችን ደግሞ ቀሰቀስን። ማ ተስቢቁ ሚን ኡመቲን አጀለሃ አንድ ኡማ አንድ ህዝብ ማ ተስቢቁ አትቀድምም ሚን ኡመቲን ከህዝብ አንድም አጀለሃ አላህ ለሷ የጻፈላትን ጊዜ አትቀድምም። ጊዜው ሲመጣ ደግሞ ወማ يستأخرون አይዘገዩም ወላ ተተአኸሩ عنه ثم أرسلنا رسلنا ከዛንም አልፎ ደግሞ በኑ እስራኤሎች መጡ። ثم أرسلنا የበኑ እስራኤል አንቢያ ማለት ነው። ثم أرسلنا ከዛንም ላክን رسلنا መልእክተኞቻችንን ተተራ ሙተታቢዒን የተከታተሉ ሲሆኑ ኩለማ ጃአ ኡመተን ወደ አንድ ህዝብ በመጣ ቁጥር ረሱሉሃ መልእክተኛዋ ከዘቡሁ ያስተባብሉታል። ፋትበዕና ባዕضሁም ባዕضን ከፊላቸውን በከፊላቸው አስከተልን በጥፋት አንደኛው የገባበትን ጥፋት ሌላውንም አስከተልን። ወጀዐልናሁም አሐዲስ መተረቻ አደረግናቸው። እንዲህ ያሉ ህዝቦች እኮ ነበሩ፣ ተዛማ ምን ዋጋ አለው? ካዱ፣ አላህ አጠፋቸው። እንዲህ መተረቻ አደረግናቸው። ፈቡዕደን ሊቀውሚን ላ ዩእሚኑን ለማያምኑ ህዝቦች ቡዕደን ከአላህ እዝነት መራቅ ተገባቸው። ثم أرسلنا موسى ከዚያን ደግሞ ሙሳ ላክን ወአኻሁ ሃሩነ ወንድሙንም ሃሩንን ቢአያቲና በተአምራታችን ወሱልጣን ሙቢን ቢሁጀትን ዛሂራ ማለት ነው፣ ግልጽ በሆነ ማስረጃ። ሱልጣን ሙቢን ምን ማለት ነው? ሁጀቱን ዛሂራ ቢሁጀትን ዛሂራ ኢላ ፊርዓውን ወደ ፈርዖን ላክ ነው። ወመለኢሂ ወደ ፈርዖን ሹማምንት መማክርት መኳንንት ፈስተክበሩ እውነትን ከመቀበል ኮሩ። ወካኑ ቀውመን ዓሊም የሚንጠባረሩ ከፍ ከፍ የሚሉ ህዝቦችም ሆኑ እውነትን ከመቀበል። ፈቃሉ ብለዋሉ ከክህደታቸው የተነሳ አኑሚኑ ሊበሸረይኒ ለነኚህ ሁለት ሰዎች ለሙሳና ለሃሩን እናምናለን እንዴ ሚስሊና የኛው ቢጤ ለሆኑት። ከዚህም አልፎ ወቀውሙሁማ የነሱ ህዝቦች በኑ እስራኤል ለና ዓቢዱን ለኛ ባሮች ሆነው ሳለ ፈከዘቡሁማ ሙሳንና ሃሩን አስተባበሏቸው። ፈካኑ ሚነል ሙህለኪን ከተጠፉ ሃሊኪን የጠፉ ነው። ሙህለኪን ከተጠፉ ሰዎችም ሆኑ። ኢንቲባህ ወለቀድ አተይና ሙሰል ኪታበ በእርግጥም ሙሳን መጽሐፍን ሰጠነው ተውራትን። ለዓለሁም ያህተዱን እነሱ ወደ ቀጥተኛው መንገድ ይመሩ ዘንድ እነሱ በኑ እስራኤል። ወጀዐልነ ብነ መርየመ የመርየምን ልጅ ኢየሱስን ዒሳን ወኡመሁ እናቱንም መርየምን አየተን ለሰው ልጆች መማሪያ ተአምር አደረግናቸው። አላህ ለአንዲት ሴት ወንድ ሳይደርስባት ልጅን ሊሰጥ እንደሚችል፣ አንድ ልጅም ያለ አባት መወለድ እንደሚችል ለሰው ልጆች የአላህን ተአምር ጠቋሚ አደረግናቸው። ወአወይናሁማ የሷ መውለጃ ጊዜ ሲደርስ አስጠጋናቸው። ኢላ ረብወቲን ወደ አንዲት ኮረብታ ከፍ ያለች ቦታ ዛቲ ቀራሪን ወመዒኒን። ዛቲ ቀራሪን ማለት የመረጋጊያ ባልተቤት የሆነች ማለት ነው። መረጋጊያ በምን ተረጋጋች? ዛቲ ቀራሪን ማለት ሳሊሒን ሊልእስትቅራሪ ዐለይሂ እዛ ቦታ ላይ ለመርጋት ምቹ የሆነ እዛ ላይ ወመዒን እንደገና ምንጭ አለው። ማኡን ጃሪን ማለት ሙተጀዲድ መዒን ይባላል። ፈልቆም ማይቆም አንድ ያልተጠራቀመ ማለት ነው። ይፈልቃል፣ ከመሬት ነው የሚፈልቀው። ኮረብታ አካባቢ
ኮረብታው ላይ አንዲት የተምር ጉቶ አለች فاجاءها المخاض الى جذع النخله እንዳለው እየተንፏቀቀች እዛ ደረሰች እዛ ላይ ደገፋለች ምጡ ነው እንደዛ አደረጋት ወለደች አያችሁ እዛው እንግዲህ ልጁ ከሷ ወጥቶ ልጇን አቅፋ እትብቱን አበጅታ هكذا كل شيء በሰመጨረሻ ድካም አለ ለድካሟ ደግሞ وهز اليك بجذع النخله የዚችን የተምር ዛፍ ጉቶ ወዝውጂ تساقط عليك رطبا جنيا የበሰሉ የተምር ፍሬዎችን ታወርድልሻለች አለ አላህ በዚህም መሰረት የተምር ዛፏን በወዘወዘች ጊዜ የበሰሉ የሆኑ የተምር ዛፎች ባጠገቧ ሲንጀረጉ ከዛ ያነሳች እየበላች ከምንጩም እየጠጣች በመታየውም ልጅ እየተደሳሰተች ቆየች ድካሙ ሲለቃት ስትረጋጋ ልጇን አቅፋ ወደ ህዝቦቿ መጣች ከዛ ምን ሆነ ወደ ሱረቱ መርየም ሄዱና አዳምጡ እና وآويناهما إلى ربوة ذات قرار ومعين يا أيها الرسل እናንተ መልእክተኞች ሆይ ኩሉ من الطيبات ከመልካሞች ብሉ መልካም ማለት ሰውነት የሚገነባ ከዚህ ቤት ተነጋግረናል ወይ ፕሮቲን መሆን አለበት ሰውነት የሚገነባ እንደ ስጋ እንደ እንቁላል እንደዚህ ያለ ማለት ነው አለበለዚያ ካርቦሃይድሬት መሆን አለበት አልহামዱሊላህ ወአለይኩም ሰላም አለይኩም አለበለዚያ ካርቦሃይድሬት እንደ ገብስ እንደ ስንዴ እንደ ማሽላ እንደ በቆሎ አይነት አለበለዚያ ደግሞ ፋት ኤንድ ኦይል የሚሉት መሆን አለበት ጮማ ምግብ ነው ዘይቶች የቅባት እህሎች እነኚህ በሙሉ አለበለዚያ ከዚህ ሲያልፍ ደግሞ ቫይታሚንስ የሚሏቸው ቫይታሚን ማለት ከፍራፍሬዎች ከአትክልቶች የሚገኘው ምግብ ጥቅሙ ማለት ነው አለበለዚያ ደግሞ ሚነራል ማዕድን መሆን አለበት ይሄ ደግሞ ከመሬት በቀጥታ የሚገኝ ሊሆን ይችላል አለበለዚያ ደግሞ ምግብ ውስጥ የሚገኝ ሊሆን ይችላል እንደ ካልሲየም እንደ ፖታሺየም እንዲህ ያሉ ለሰውነት የሚያስፈልጉ አይረን እነኚህ ከዚህ ካለፈ ደግሞ ውሃ ነው ውሃና ካርቦሃይድሬት ለምሳሌ ውሃና ገብስ መውደድ አድርገህ ብትሰራው አያስክር እንጂ ውሃና ማር አድርገህ ብትሰራው ወይን ጨምቀህ ብትጠጣ ተተኺዱነ ሚንሁ ሰከራን ብሏል ለዚህ ኸምር አይሆን እንጂ ሰከራን አለ ኸምር እዛ حرام ነው ሰከራን ግን ከዚህ ተጨምቆ የሚጠጣ መጠጥ ማለት ነው እና ከመልካሙ ብሉ ነው ያለው ከዚህ ውጭ ፈሳሽም ይሁን ጠጣርም ይሁን በጭስ መልኩም ይሁን በምንም መልኩ ማለት ነው ሰውነት የሚያደነዝዝ አእምሮን የሚያመረቅን ሰውን ማለት ነው ከትክክለኛ ማንነቱ ውጭ የሚያረጋው የሁሉ ክልክል ነው ኩሉ ሚን الطيبات ነው የሚለው ያ ايها الرسل መልእክተኞች ሆይ ኩሉ ሚን الطيبات واعملوا صالحا መልካምንም ነገር ስሩ እኒ بما تعملون عليم እኔ እናንተ በምትሰሩት ነገር አዋቂ ነኝ ይላል وإن هذه إنه يج أمتكم أي ملتكم من قداتشو نج أمة واحدة ملة واحدة تزي أمة دقاقمن أيتنوان أراد تترقمن يزو قرآن لين دمي متى وأنا ربكم إني دقمو قيتاتشو نين إلى الله فاتقون إنين فرو اندي بيه أورجي سالة قن كموسى بوهالا يمتو هزبوج فتقطعوا أمرهم بينهم زبرا فتقطعوا تكفافلوا امرهم امنتاچون بديناچو በእምነታቸው ጉዳይ በሃይማኖታቸው ተከፋፈሉ بينهم زبرا ማለት احزابا وفرقا ሆኑ احزاب وفرق ቡድኖች ጭፍሮች ሆኑ
በእንዲህ ተከፋፈሉ። ኩሉ ሕዝብን እያንዳንዱ ሕዝብ ቢማ ለደይህም ፈሪሑን እነሱ ዘንድ ባለው እምነት ተደሳሳቾች ናቸው። እኛንን ትክክል ብለው ያምናሉ። ፈዘርሁም ተዋቸው ከበኑ እስራኤል ከሃዲያኑ አንተም ቢከራከርህ ፊ ገምረቲሂም ገምራ ማለት በስካራቸው ውስጥ ገምራ ማለት አእምሮ ሲሸፈን ስካር ነው፣ መደናገር ነው። ሐታ ሒን እስከ ተወሰነ ጊዜ ድረስ አላህ እስኪፈርድ። አያሕሰቡነ ያስባሉ እንዴ ከሃዲያን አነማ ኑሚዱሁም ቢሂ እኛ እነሱን የምናበለጽግበት ነገር ሚማሊን ከገንዘብ ወበኒን በልጆችም በገንዘብም እነሱን ስናበለጽግ የካዱ ሆነው ሳለ ኑሳሪዑ ለሁም ፊል ኸይራት እኛ ኑሳሪዑ ለሁም ፊል ኸይራት መልካሞችን ለነሱ በመስጠት የምንሽቀዳደም ወይ የምናፋጥንላቸው አድርገው ያስቡ ይሆን? በላ የሽዑሩን እኛ ለነሱ መልካምን አይደለም የምናቻኩለው። በላ የሽዑሩን ይልቁንም አይገነዘቡም እነሱ የነገሩን እውነታ። አላህ ጀለ ወተዓላ ይህን የሚሰጣቸው አዘናግቶ ሊይዛቸው ነው። ቀጥሎ አላህ ወደ ሙእሚኖች ንግግሩን መለሰና ኢነለዚነ ሁም እነኛ ናቸው የኔ ባሮች ሚን ኸሽየቲ ረቢሂም ከጌታቸው ፍራቻ የተነሳ ሙሽፊቁን ተጨናቂዎች ናቸው። የሚጨነቁ የሚጠበቡ ምን እንሆን ያኔ የሚሉ ናቸው። ወለዚነ ሁም እነኛም ናቸው ቢአያቲ ረቢሂም በጌታቸው አንቀጾች ዩእሚኑን የሚያምኑ ናቸው። ወለዚነ ሁም እነኛም ናቸው ቢረቢሂም ላ ዩሽሪኩን በጌታቸው የማያጋሩ ምንንም ማንንም። ወለዚነ እነኛም ናቸው ዩእቱነ የሚሰጡ ማ አተው የሰጡትን ነገር ማ መውሱላ ነች። አለዚ አተው የሰጡትን የሚሰጡ ናቸው። ሲሰጡ ሲመጸውቱ ወቁሉቡሁም ወጅለቱን ልቦቻቸው ኻኢፈቱን የፈሩ በስጋት የተሞሉ ሆነው አላህ ተኛ ይቀበል ይሆን በሚል አነሁም ኢላ ረቢሂም ራጂዑን እንደዚሁም እነሱ ወደ ጌታቸው የሚመለሱ መሆናቸውን የሚያስቡ የሆነው ተጨናቂ ሆነው የሚሰጡ ናቸው። ኡላኢከ እነኛ ዩሳሪዑነ ፊል ኸይራት በመልካሞች የሚሽቀዳደሙ የአላህ ባሮች ናቸው። ወሁም ለሃ ሳቢቁን እነርሱም ለመልካም ስራዋ ተሽቀዳዳሚዎች ናቸው፣ ቀዳሚ ናቸው፣ ቀድመው የሚገኙ ተሰላፊዎች። ይህን ስንል ወላ ኑከልፉ ነፍሰን ኢላ ውስዓሃ ነፍስን ከምችለው በላይ አናስቸግራትም፣ ኃላፊነት አንጭንባትም። ስጡ ሲባልም ካለ ነው። ወሚማ ረዘቅናኩም ነው ያለው። ወለደይና ኪታቡን እኛ ዘንድ መጽሐፍ አለ። ይሄ ለውሐል ማሕፉዝ ነው። የንጢቁ ቢልሐቂ የሆነውን ነገር ሁሉ የሚናገር አላህ ዘንድ የተጻፈ አለ። ይሄ የመጽሐፎች ሁሉ መሰረት ነው። ወሁም ላ ዩዝለሙን እነርሱም አላህ ፊት ለፍርድ ሲቀርቡ ላ ዩዝለሙን አይበደሉም ማለት ከሰሩት መልካም ነገር አይቀነስባቸውም፣ ባልሰሩት ወንጀልም አይጠየቁም። በልቁሉቡሁም በልቁሉቡሁም በልቁሉቡ አልኩፋሪ የከሃዲያን ልቦች በእርግጥ ናቸው። ፊ ገምረቲን ገምራ ማለት በልቁሉቡል ኩፋሪ ፊ ገፍላ ማለት ነው፣ በዝንጋቴ ውስጥ ናቸው። ሚን ሃዛ ከዚህ እውነታ የዘነጉ ናቸው እነርሱ። ወለሁም አዕማሉ ሚን ዱኒ ዛሊከ ወለሁም አዕማሉ ሚን ዱኒ ዛሊክ ሁም ለሃ ዓሚሉን ምን ይላል? በል ቁሉቡል ኩፋሪ ፊ ገፍለቲን ሚን ሃዛል ኪታቢ አለዚ የንጢቁ ቢልሐቅ ይህን የተደረገን ነገር ሁሉ ዘርዝሮ ከሚናገረው መጽሐፍ እነሱ የዘነጉ ናቸው። ወለሁም ምንድነው ለነሱም ወለሁም ለነኚህ ለካሃዲያን አዕማሉን ሚን ዱኒ ዛሊክ ሚን ዱኒ ዛሊክ ማለት ዛሊከ ማን ሆኖ ነው? ዛሊክ አልኩፍር ነው።
ለነሱም አልኩፍሩ لانه من اعمال القلب አያችሁ አመል ሲባል በሁለት ይከፈላል አመሉል ቀልቢ ወአዕማሉል ጀዋሪህ ይባላል የልብ ስራና የአካል ስራ ወለሁም አዕማሉ من دون ذلك اي من ذلك الكفر ከክህደቱም ባሻገር ለነሱ ሌላ ጸያፍ ስራ አላቸው ያ ምንድነው በአላህ አንቀጾች ማላገጥ እንደገና አማኞችን መሳደብ ማሾፍ መሳለቅ አልፈውም ደግሞ አማኞችን ማጥቃት ወንጀልን ማስፋፋት መስረቅ መግደል ይሄ ሁሉ አለ هم لها عاملون حتى اذا اخذنا ሄዶ اذا اخذنا مترفيهم ከነሱ መሐከል በዚህ ዓለም የተቀማጠሉትን በቅጣት በጨበጥን ጊዜ بالعذاب اذا هم ያኔ እነሱ يجأرون يصرخون ይጮሃሉ ዋጉዳችን ብለው ያኔ ይጮሃሉ لا تجأروا اليوم ያኔ ገርገራ ስለሆነ ማብቃቸው ስለሆነ ዛሬ አትጩሁ ይባላሉ መላእክቶች ናቸው የሚሏቸው إنكم منا لا تنصرون እናንተ ከኛ لا تنصرون አትታገዙም እኛ እናንተን መቅጣት ስንፈልግ የሚያገዛችሁ አካል የለም ይላል አላህ قد كانت آياتي የኔ አንቀጾች تتلى عليكم በእናንተ ላይ ሲነበቡ ነበር فكنتم እናንተ ደግሞ ነበራችሁ على عقابكم ወደ ጀርባዎቻችሁ ተንኪሱን ምትሸሹ ነበራችሁ ነከሰ ሸሸ ማለት ነው እናንተ ደግሞ على عقابكم ተንኪሱን أي تولون ወደ ኋላ ምትሸሹ ነበራችሁ እውነትን ከመቀበል ከመተግበር ሙስተክቢሪነ ቢሂ አላህ ባወረደው አንቀጽ ምትኮሩ ስትሆኑ ሳሚረን ደግሞ በሌሊት ምትጫዋወቱ ስትሆኑ ነው ሙሳመራ ይባላል ተህጁሩን ማለት ደግሞ ተቁሉና ቀውለን ሰይአን ጸያፍ ንግግርን በሱ ጉዳይ ስትናገሩ የምትሆኑ ስትሆኑ ሙስተክቢሪን የኮራችሁ ሆናችሁ ሳሚረን ደግሞ የሌሊት ጫወታ ነው ሙሳመራ ይባላል ተተሳመሩን ብዙ ጊዜ በበረሃ አካባቢ እነኚህ ዴዘርት አረብስ በበረሃ አካባቢ ቀኑ በጣም ይሞቃል ስለዚህ ምንድነው የሚያደርጉት ፀሐይ መጥለቂያ አካባቢ ውሃ ያርከፈከፉበታል ቅዝቅዝ ይላል አቧራው እንትን ይላል ይሰብታል ይጸናል ከዛን ከላይ ይጠርጉታል ሲሚንቶ ነው የሚሆነው ከዛ በኋላ ፍራሽ ይመጣል ይነጠፋል ምንጣፉ ይመጣል ኸምር ይቀርባል ዘፋኝና ተወዛዋዥ ባሮች ይመጣሉ በቃ እርቃናቸውን የሚወዛወዙ ሴቶችን እያዩ እዛን ኸምር እየጠጡ መዝፈን ነው ወአከዛ ምን ተባለ ይባላል ከዛን ሙሐመድ ላይ እኮ እንዲህ ተባለ ሲባል ተው ይሄ አሳጢሩ ለወሊን የቀደም ሰዎች ተረት ነው ይሄ ተው ግጥም ነው ይሄ ነው አሁን ተህጁሩን ተቁሉነ ፊ ቀውለን ሰያ እዚህ ክፉ ቃልን የምትናገሩ ስትሆኑ በቁርአኑ ሳሚረን በሌሊት ተጫዋቾች ስትሆኑ ግልጽ ነው ኸይራ አፈለም يدبروا القول እንዲህ ብለው በቁርአኑ ላይ ከመዘባበታቸው በፊት ቃሉን አያስተነትኑምን አምጃአሁም ወይስ መጥቷቸዋል ማለም ያቲ አባአሁም الأولين ቀደምት አባቶቻቸውን ያልመጣው አይነት ነው እንደመጣቸው አምለም ያعرفوا رسولهم መልእክተኛቸውን ሙሐመድን አያውቁትም እንዴ በውስጣቸው ያደገ ታማኙ ሙሐመድ ዋሽቶም ያውቀው የልጅ አዋቂ አስታራቂ ሲሉ አልነበረም አያውቁትም فهم له منكرون እነርሱ ለሱ ሙንኪሩን ማለት ማያውቁ ሆነው የተገኙ ናቸውን አም የቁሉነ ወይስ ብለው ይላሉ ቢሂ ጅነቱን እብደት አለበት ይላሉ እንዴ በልጃአሁም ቢልሐቅ እነሱ እንደሚሉት ሳይሆን እውነትን ይዞ ነው የመጣው ወደ እነሱ ወአክሰሩሁም ሊልሐቅ ካሪሁን አብዛኞቻቸው ለእውነት ጠይዎች ናቸው እውነትን የሚጠሉ ከዛን እነሱ የሚፈልጉት ለውላ نزل هذا القرآن على رجل من القريتين عظيم ነው ያሉት ይሄ ቁርአን እውነት ከአላህ ከሆነ ከሁለቱ ጎሳዎች
ከሁለቱ ታላላቅ ጎሳዎች መካከል ከቁረይሽና ከበኑ ሰቂፍ ነው። ስለዚህ ቁረይሽ ወይ መካ ካሉ ሰዎች እና መካ ካለ ሰው አልወሊድ ኢብኑ አልሙጊራ የተባለው ነው ትልቅ ሰው የሚሉት እነሱ። ከበኑ ሰቂፍ ደግሞ ከበኑ ሰቂፍ አባቱ ከሰቂፍ የሆነ እናቱ ደግሞ ከቁረይሽ የሆነች ዑርወቱ ኢብኑ መስዑድ ይባላል። ዑርወቱ ኢብኑ መስዑድ የሐጃጅ ኢብኑ ዩሱፍ አያት። ዑርወቱ ኢብኑ መስዑድ የታወቀ ሰው ነው፣ አምባሳደር ነው፣ በጣም የተከበረ ሰው፣ ሀብታምም ነው። ቁርአን ቢወረድ ለውላ ኑዚለ ሀዘል ቁርአን የቁርአን ካላህ ቢሆን አላ ረጁል ሚነል ቀርየተይኒ ከሁለቱ ዋና ዋና ከተሞች ታላላቅ በሆኑት ከሁለት አንዱ ይወርዳል እንጂ ወሊድ ኢብኑ አልሙጊራ ላይ ቢወርድ ወይ ዑርወቱ ኢብኑ መስዑድ ላይ ቢወርድ ይገባል ብለን እንቀበላለን። አላህ ሰው አጣና ነው የፍየል ጠባቂ እንትን ደሃ የቲም ሆኖ ያደገ። ስለዚህ አላህ አጣ እንዴ ኢላ የቲመ በኒ ሃሺም አሉ። የበኑ ሃሺምን የቲም እንጂ ሰው አጥቶ ነው? እንደነሱ ፍላጎት ቢሆን በነብይነት የሚሾመው ይሄ ቢሆን እነዚህ ሰዎች ለነብይነት ብቁ አይደሉም። በዳዮች፣ ገዳዮች፣ የአራጣ ገንዘብ የሚበሉ ናቸው። ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ ሁሉ የነጹ ናቸው። አንድ ሌባ ተነስቶ ነብይ ቢል አንተ ይለዋል ጓደኛው። አይሆንማ ስራውን ስለሚያውቅ ይሄማ አይከጀልም ይላል። ስለዚህ አይሆንም እና አታቁትም እሱን ወለው ይተበዐ አልሐቁ አህዋአሁም የነሱን ፍላጎት እውነት የነሱን ፍላጎት ተከተላ ብትሄድ ለፈሰደት السماوات والارض ሰማያትና ምድር ይበላሹ ነበር። ወመን ፊህን በውስጣቸው ያሉት ሁሉ ይጠፉ ነበር። በል አተይናሁም ይልቁንም ቢዚክሪሂም እነሱ ሊገሰጹበት ሊማሩበት ተገቢ የሆነ ነገር ነው ያመጣንላቸው። فهم عن ذكرهم እነሱ ግን ለነሱ ከሚጠቅመው ተግሳጽ ሙዕሪዱን የሚርቁ ሆኑ። ለምን ይሸሻሉ? አም ተስአሉሁም ኸርጀን ኸርጅ ማለት አያችሁ ዑጅላ ዌጅ ክፍያ ወሮታ ይሄን ትጠይቃቸዋለህ እንዴ? ፈኸራጁ ረቢከ የጌታህ ደሞዝ ክፍያ ኸይሩን በላጭ ነው። ወሁወ ኸይሩ ራዚቂን እሱም በሲሳይ ከሚያጎናጽፉ ከመጋቢዎች ሁሉ በላጩ ነው። ወኢነከ ለተድዑሁም እነሆ አንተ እነሱን ትጋብዛቸዋለህ ትጠራቸዋለህ ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ ግን ወኢነ ለዚነ ላ ዩእሚኑነ ቢልአኺረቲ እነኛ በአኺራ የማያምኑ ሰዎች አን ሲራጢ ከቀጥተኛው መንገድ ለናኪቡን ለማኢሉን የሚዘነበሉ ናቸው እነርሱ ይላል ጀለ ወተዓላ። هذا وصلى الله وسلم على نبينا محمد وعلى آله وأصحابه.